ጤና ይስጥልን የተወደዳችሁ የዛሃ ሚዲያ ቤተሰቦች እንደምን ቆያችሁ? ከዛሃ ሚዲያ ዕለታዊ መረጃዎች እናሰማቸዋለን። አብራችሁን ቆዩ። ወላይታ ዞን ጠበላ ከተማ በትራፊክ አደጋ የሁለት ሰዎች ሕይወት መቀጠፉ ተሰማ። መነሻውን ጠበላ ከተማ መናኸሪያ ያደረገው መኪናው ወደ ወላይታ ሶዶ ሲጓዝ የነበረ የሕዝብ ማመላለሻ መኪና የአንድ ቤተሰብ ባልና ሚስት በሞተር ሲጓዙ ከነበሩት ጋር በመጋጨት ባልና ሚስቱ ሕይወታቸው ማለፉም ተሰምቷል። በመኪናው ውስጥ የነበሩት ተሳፋሪዎች መካከል ጉዳት የደረሰባቸው ለሕክምና ወደ ጠበላ መጀመሪያ ደረጃ ሆስፒታል ተወስደዋል ተብሏል። በኢትዮጵያ የአሜሪካ አምባሳደር ኤርበን ማሲንጋ የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን በኤምባሲያቸው ተቀብለው ባነጋገሩበት ወቅት ለዩኒቨርሲቲው መጽሐፍ ስጦታ አበርክተዋል። አምባሳደሩ ያበረከቱት ስጦታ የቀድሞው የአሜሪካ ፕሬዝዳንት ሃሪ ትሩማን ታሪክና ስራዎች የሚዘክሩ መጽሐፍ ሲሆኑ ይህም በሁለቱ አካላት መካከል ያለውን የቆየ አጋርነት የሚያጠናክር መሆኑን ገልጸዋል። ስጦታው በተለይም እንደ አውሮፓውያኑ አቆጣጠር በ1950ዎቹ ፕሬዝዳንት ትሩማን የተጀመረውን ታሪካዊ ግንኙነት እውቅና ለመስጠት የታለመ ነውም ተብሏል። ጎንደር ዩኒቨርሲቲ በቅርቡ ቤተ መጻሕፍቱን በፕሬዝዳንት ትሩማን ስም ለመሰየም ለወሰነ ውሳኔ አምባሳደር ማሲንጋ ምስጋናቸውን አቅርበዋል። ይህም እርምጃ በሁለቱ ሀገራት መካከል ያለውን የትምህርትና የባህል ትብብር ይበልጥ እንደሚያጎላውም አመላክተዋል። በተጨማሪም አምባሳደሩ የጎንደር ዩኒቨርሲቲ የተመሰረተበትን 70ኛ ዓመት እንዲሁም ለዘመናዊ ሕክምና መሰረት የሆነውን የማስተማሪያ ሆስፒታል የተቋቋመበትን 100ኛ ዓመት በዓል በማስመልከት የእንኳን አደረሳችሁ መልእክት አስተላልፈዋል። የጎንደር ዩኒቨርሲቲ ከአሜሪካ መንግስት ጋር ባለው የረጅም ዘመን ግንኙነት በተለይ በጤናና በትምህርት ዘርፎች በርካታ የልማት ስራዎችን በጋራ ሲያከናውን መቆየቱንም አስታውሰዋል። ስለተከታተላችሁ እናመሰግናለን። በእኛ በኩል ጤና ይስጥልን።